ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ጨረቃዎች በብሩኬ ቤት መጥተዋል። በመጀመሪያ ግን እስኪ እንግዲህ ዲኤንኤ ተሰጥቷል ይመስለኛል። ማለት እዩ መጨረሻ ላይ ምን ጣጣ እንደምታመጣ ባላቅም ብቻ ግን በስንት መከራ እናንተ ጭራሽ ብሩኬ እኔ ጋር አብረን መሆን አለብን አለች እኮ ፍጥጥ ብላ። ለምን ገደል አትገቢም እንጂ እኔ አንቺ ጋር አብሬ አልሆንም መቼም አንሆንም አላት። በቃ አሳመናት። እኔ ግን አንዳንዱ ሴት አይን አውጣ ፍጥጥ ያለ ነገር እናት የሚሆን በሚሆንበት መልኩ እንኳን ብትል ምን አለበት? እና ሲጀመር ለፍፄ እሺ ብላው ሂዳ ማለት ነው። እሺ ምንም ችግር የለውም ብላ ሂዳ ምን እንደተፈጠረ ሀይሚን ከማልቀስ አስደትሳታለች። ያስባችኋል። በጣም ተሰማቷታል። መጨረሻ ፓርት ላይ አይታችኋታል ማለት ነውና ምን አለች? ጭራሽ ልጅ ሲይዝ ነው ወይ እንደዚህ የምትይው? ታጠናብርሽ ታጋጭሽ ማለት ነው። ሲጀመር እንኳን እሷ ያከበረች ሲጀመር ልጅቱን ስለያሽ ነው። እና በጣም ነው የገረመኝ ማለት ነው። በጣም እና ፍጥጥ ብላ ብሩኬ አንተ ጋር መሆን አለብህ። አይታሰብም፣ አታልሚው። እኔ በተደጋጋሚ ብዬሻለሁ በነገራችን ላይ ባታስቢው እና ግን ያው መጨረሻ ላይ ያው ብሩኬም ራሴን ስሜን ለማጽዳት እንጂ በጣም 100% እርግጠኛ ነኝ ልጅቱ የኔ እንዳልሆነ። ሲጀመር እኔንም አትመስልም። በነገራችን ላይ ባሏን የምትወድ ሴት በቃ ምንድነው የሚባለው? በብዛት ልጆች አባታቸውን ነው የሚመስሉት ይባላል። እና አይቶ ደግሞ እኔን አትመስልም ብሏል ብሩኬ ማለት ነው። አብዛኛዎቹ ልጆች ወደላችሁ ወደ አባታቸው ይሆናል ማለት ነው። ግን ለማንኛውም ደስ የሚለው ነገር መጨረሻ ላይ እምቢም ትበል ትዳረቅም ብሩኬን እፈልጋለሁ ብሩኬ ካኔ ጋር ካልሆነ ብትልም መጨረሻ ላይ ሐኪም ቤት ሂደው ገብተው ሀይሚን በጣም ደስ ብሏታል። እንግዲህ ብሩኬ ደም ሰጥቷል። እዩ ግን መጨረሻ ላይ እኔ ይመስለኛል የምታመጣው ጣጣ አለ ወይ ዲኤንኤውን ወይ ከዶክተሩ ጋር ተነጋግራ ወይ የብሩኬ ልጅ እንዲሆን። ምክንያቱም ወደ ኋላ ቀርታለች አይታችሁ ከሆነ ማለት ነው። ዲኤንኤውን ቀይራ በገንዘብ ከፍላ ማለት ነው ለዶክተሩ የእሱ ልጅ እንደሆነ ልታደርገው ትችላለች። ምክንያቱም ብዙ ጊዜ ትወና ላይ አይታችሁ ከሆነ መጥፎ ካራክተር የሚጫወተው ሰው እንዲህ ያደርጋል። እና ያንን የምታደርግ ይመስለኛል። አንደኛ ወደ ኋላ ቀረች በልኡ፣ ሁለተኛ ነገር ደግሞ አላደርግም በቃ መብቴ ነው ብላም ልትወጣም ትችላለች። ብቻ አላቅም፣ ብዙ ነገር እያሰብኩ ነው አይምሮዬ። ሀይሚ በጣም ደስተኛ ሆናለች። እስከሚወጣም በጣም እየጓጓች ነው። ግን እመኑኝ ማለት ነው የሆነ ነገር ታደርጋለች የሚል ሀሳብ አለኝ እኔ ለራሴ እንደዚህ ሳስበው ማለት ነው። ምክንያቱም አላቅም መጥፎ ሰው ለመሰላችሁ የሚወደውን ሰው ለማግኘት ብዙ ነገር ያደርጋል። ታውቃላችሁ አይደለ? ስለዚህ እንግዲህ ገና ዲኤንኤ ሳይመረመር ብሩኬን በካኔ ጋር መሆን አለብህ ብላ የተከራከረች ሴት ውስጥ ላይ ገብታ የእሱ ባይሆን እንኳን የእሱን ለማስመሰል ምን እንደምታደርግ ገምቱ። ለማንኛውም እንግዲህ ወይ ከ24 ሰዓት ወይ ከ72 ሰዓት በኋላ ነው የሚወጣው ወይም ደግሞ ከ15 ቀን በኋላ ነው የሚወጣም ሊላቸው ይችላል ዶክተሩ። እስከ 15 ቀን ደግሞ መዳረቅ ነው የሚሆነው። አስባችሁታል? ግን በስማ እነሱ ደግሞ ወደ አዲስ አበባ ልንመለስ ነው። ነገሮቹን ጭርስ አድርገን እኔ ህይወቴ ከፍቅረኛ ጋር ህይወቴን ልጀምር ነው። ስለዚህ ስሜን ማጽዳት አለብኝ በማለት ነው ብሩኬ። ብቻ ግን በጣም እያሳሰበኝ ነው ውጤቱ ነገር ማለት ነው። ማርያምን በጣም እያሰብኩ ነው። እዩ ምን ማድረግ እንደምትችል ወይኔ አምላኬ ብቻ አላቅም። እንግዲህ ብዙዎቻችሁ ተጨንቃችኋል። እንግዲህ እስኪ ነገ እንጠብቃለን። ነገ በ24 ሰዓት ባይደርስ እንኳን ከነገ ወዲያ በሁለት ቀን በ72 ሰዓት ማለት ነው። 24 ሰዓት 72 ሰዓት ማለት 3 ቀን መሰለኝ አይደል ቤተሰብ? በ3 ቀን ነው እኔም ብዬ የማስበው ዲኤንኤ። ለማንኛውም እንጠብቃለን እስኪ ሰላሙን። እዩ የሆነ ነገር ካላደረገች ያው የብሩኬ ልጅ እንዳልሆነ እርግጠኛ ነኝ። ግን የሆነ ነገር ታደርጋለች ቤተሰቦች። እኔ እንጂ አላቅም፣ ፈርቻታለሁ ይቺን ልጅ ማለት ነው። ለማንኛውም ይመቻችሁ። መልካም አዳር ቤት